ዕድሜያችን 40 ሲያልፍ የደም ዝውውር ጤናችንን በተፈጥሯዊና በሳይንስ በተደገፉ መንገዶች እንዴት መጠበቅ እንደምንችል በጥልቀት እንመረምራለን። ደማችን ያለምንም መስተጓጎል እና መርጋት በሰውነታችን ውስጥ በተገቢው መንገድ እንዲዘዋወር የሚያደርጉ 5 ድንቅ የጠዋት ልማዶችን አብረን እናያለን። እስቲ ቀጥታ ወደ ትንታኔያችን እንግባ። በዛሬው ቆይታችን የምንዳስሳቸው ዋና ዋና ነጥቦች፣ አንደኛ ጸጥተኛው ስጋት፣ ሁለተኛ የጠዋት አዝጊዎች፣ ሶስተኛ የደም ስር ስፖርት፣ አራተኛ ትንፋሽ እና አምስተኛ በመጨረሻ የምናየውና በጣም አስገራሚው ሁለተኛው ልብ የተሰኙትን ክፍሎች ይሆናል። ክፍል 1 ጸጥተኛው ስጋት፣ ከ40 ዓመት በኋላ የሚመጣውን የደም ዝውውር ለውጥ መረዳት። 100,000 ኪሎ ሜትር። አዎ ልክ ሰምታችኋል። በሰውነታችን ውስጥ ያሉት የደም ስሮች ተለክቶ ቢዘረጉ ይህንን ያህል ግዙፍ ርዝመት አላቸው። እስቲ ያስቡት። ይህ ማለት ደምን፣ ኦክሲጅንንና አስፈላጊ ንጥረ ነገሮችን ወደ እያንዳንዱ የሰውነታችን ህዋስ የሚያደርሱት እነዚህ የህይወት መስመሮች ልክ እንደ አንድ እጅግ በጣም ግዙፍና ውስብስብ የወንዝ ስርዓት ናቸው ማለት ነው። እናም ይህ ስርዓት ጤናማ ይሆን ልክ እንደ ንጹህ የውሃ ቧንቧ ምንም ሳይዘጋና ደም ሳይረጋበት በነፃነት መፍሰስ አለበት። ታዲያ ችግሩ ምን መሰላችሁ? ከ40 ዓመት በኋላ የደም ስሮቻችን የመለጠጥ አቅማቸው ቀስ በቀስ እየቀነሰ ይመጣል። ደማችንም በተፈጥሮው መጠነኛ የመወፈር ዝንባሌ ያሳያል። በዚህ ጊዜ ይህ ግዙፍ የወንዝ ስርዓታችን መስተጓጎል ይጀምራል። ሰውነታችን በአንድ ጊዜ ትልቅ የህመም ደወል ላያሰማ ይችላል፣ ግን በሹክሹክታ ማስጠንቀቂያዎችን ይሰጠናል። ጧት ስንነቃ የእግር መገጣጠሚያ መቅበድ፣ ያለምን ምክንያት አልፎ አልፎ የሚፈጠር የመደንዘዝ ስሜት፣ ወይም ደግሞ አጭር ርቀት ብቻ ተጉዘን ከልክ ያለፈ ድካም የሚሰማን ከሆነ እነዚህን ምልክቶች በቀላሉ ችላ ልንላቸው አይገባም። ክፍል 2 የጠዋት አዝጊዎች። ወደ መፍትሄዎቹ ስናልፍ አምስተኛውና አራተኛው ልማዳችን እዚህ ላይ ይገኛሉ። አምስተኛው ልማዳችን የሎሚ ውሃ መጠጣት ነው። አብዛኞቻችን የሎሚ ውሃን እንደ አንድ ተራ አዝናኝ መጠጥ ብቻ እናየዋለን አደል? ግን ሳይንሱ ሌላ አስገራሚ ነገር ይነግረናል። በሎሚ ውስጥ ሄስፔሪዲን የሚባል በጣም ኃይለኛ ውህድ አለ። ሌሊት ተኝተን ስናሳልፍ ደማችን ይወፍራል፣ የደም ስሮቻችንም ይሸማቀቃሉ። ስለዚህ ጠዋት ከቁርሱ በፊት ግማሽ ትኩስ ሎሚን ለብ ባለ ውሃ ውስጥ ጨምቆ መጠጣት ይህንን ልዩ ንጥረ ነገር በመጠቀም የደም ስር ግደባዎች እንዳይቆጡ ይከላከላል። ለብ ያለው ውሃ ደግሞ ሌሊቱን ሙሉ እንደ ወፍራም ሽሮፕ የሆነውን ደም በማለስለስ ልክ እንደ ውሃ በቀላሉ እና በፍጥነት እንዲፈስ ያደርገዋል። አራተኛው ልማዳችን ደግሞ የደም ዝውውርን የሚያነቃቃ ሻይ ነው። ጧትን ሁልጊዜ በከባድ ቡና ከመጀመር ይልቅ ዝንጅብል እና ክረፋን አዋህዶ መጠቀም ለምን ጠቃሚ እንደሆነ ብናውቅ በጣም እንገረማለን። ዝንጅብል የደም ሴሎች እርስ በርስ እንዳይጣበቁ በማድረግ ልክ እንደ ተፈጥሯዊ አስፕሪን ነው የሚያገለግለው። ቀረፋው በበኩሉ የደም ስሮች በሚገባ እንዲዘናኑ በማድረግ ደም ያለምንም ተቃውሞ ኦክሲጅንን ይዞ እንዲጓዝ ይረዳል። ይህ ቀላል የጠዋት ሻይ ለጤናማ የደም ፍሰት ፍጹም የሆነ ውስጣዊ ምቹ ሁኔታን ይፈጥራል። ክፍል 3 የደም ስር ስፖርት። ይህ ሦስተኛው ልማዳችን ነው። ከምግብና መጠጥ አልፈን ወደ አካላዊ ልማዶች ስንመጣ የሙቀት ሽግግር ወይንም ሃይድሮቴራፒ በደም ስሮቻችን ላይ ትልቅ ተጽዕኖ አለው። ሁላችንም ጠዋት በሞቅ ውሃ ብቻ ገላን መታጠብ ደስ ይለናል። ግን ትልቁ ምስጢር ያለው የውሃውን ሙቀት ማፈራረጉ ላይ ነው። ሙቅ ውሃ የደም ስሮች እንዲለጥጡ ሲያደርግ፣ ቀዝቃዛ ውሃ ደግሞ መልሰው በኃይል እንዲኮማተሩ ያደርጋል። ስለዚህ ገላችንን ታጥበን ልንጨርስ ስንል ለ30 ሰከንድ ቀዝቃዛ፣ በመቀጠል ለ30 ሰከንድ ሙቅ ውሃ ብናደርግ፣ ይህ የመጭመቅና የመለቀቅ ተፈጥሯዊ ተግባር በእግሮቻችን ውስጥ ተኝቶ የቆየውን ደም እንደ ፓምፕ ወደ ላይ በኃይል እንዲገፋ ያደርጋል። ይህ ለደም ስሮቻችን ትልቅ ስፖርት ነው። ክፍል 4 ትንፋሽ። ወደ ሁለተኛው ወሳኝ ልማድ ደርሰናል። እዚህ ጋር ሳይንሳዊ እውነታ በጣም ያስደንቃል። ኒትሪክ ኦክሳይድ ስሙ ትንሽ የኬሚስትሪ ትምህርት ሊመስል ይችላል። ነገር ግን ይህ ጋዝ በሰውነታችን ውስጥ የሚመረት እጅግ በጣም ወሳኝ የተፈጥሮ የደም ስር ማዝናኛ ነው። ዋናው ቁም ነገር ደግሞ ይህ ጋዝ በብዛት የሚመረተው በአፍንጫችን አየርን በጥልቀት ወደ ውስጥ ስንስብ ነው። የዚህ ጋዝ በሰውነታችን ውስጥ መመረት የደም ስሮች እንዲሰፉ፣ ደም በፍጹም እንዳይረጋ እና የደም ግፊታችን በተፈጥሯዊ መንገድ እንዲስተካከል ያደርጋል። ታዲያ ይህንን አስገራሚ ጋዝ በሰውነታችን ውስጥ እንዴት እንጨምር? አተገባበሩ ከምናስበው በላይ ቀላል ነው። ጠዋት ከእንቅልፍ እንደነካን አልጋ ላይ ቀጥ ብለን እንቀመጣለን። ከዚያም ለ4 ሰከንድ ያህል በአፍንጫችን አየርን ወደ ውስጥ በጥልቀት እናስገባለን። ቀጥሎም ለ4 ሰከንድ በአፍንጫችን ወደ ውጭ እናስወጣለን። ይህንን ዑደት 10 ጊዜ ብቻ መድገም በቂ ነው። ይህ ምንም ወጪ የማይጠይቅ ቀላል የዕለት ተዕለት ልምምድ ውስጣዊ የደም ዝውውር ስርዓታችንን በአስደናቂ ሁኔታ የመቀየር ኃይል አለው።
ክፍል 5 ሁለተኛው ልብ። እናም አሁን ወደ አንደኛውና ወደ ዋነኛው ልማዳችን ደርሰናል። የእግር ባት ጡንቻ የሰውነታችን ሁለተኛው ልብ ነው። ይህን አባባል ሰምታችሁ ታውቃላችሁ? ይህ የሰውነታችን ቢዮሎጂያዊ ንድፍ ምን ያህል ድንቅ እንደሆነ የሚያሳይ ነው። እንግዲህ ዋናው ልባችን ደምን በኃይል ወደ ታች ይርጫል። ነገር ግን ያ ወደ እግራችን የወረደው ደም የስበት ኃይልን ወይንም ግራቪቲን ተቃውሞ ወደ ላይ ወደ ደረታችን መመለስ አለበት። ይህንን እጅግ ከባድ ኃላፊነት የሚሸክመው በእግራችን ባት ላይ የሚገኘው ጡንቻ በመሆኑ በሕክምናው ዓለም ይህ ጡንቻ በትክክል ሁለተኛው ልብ ተብሎ ነው የሚጠራው። ስለዚህ ጠዋት ከእንቅልፍ እንደነቃን ወዲያውኑ ከአልጋ ላይ ዘሎ መወረድ በፍጹም አያስፈልግም። እንዲያውም ለደም ስሮቻችን ድንገተኛ አደጋ ሊሆን ይችላል። በመሆኑም ከመቆማችን በፊት ሁለተኛ ልባችንን ማናጋት አለብን። ገና አልጋ ላይ በጀርባችን እንዳለን የእግር ጣቶችን ወደፊት እና ወደ ኋላ 15 ጊዜ ያህል መዘርጋትና ማጠፍ፣ በመቀጠል ደግሞ ቁርጭምጭሚታችንን በክብ ቅርጽ 10 ጊዜ ማሽከርከር። ይህ ቀላል ግን እጅግ ወሳኝ ተግባር ሌሊቱን ሙሉ በእግራችን ውስጥ የተከማቸውን ደም ወደ ላይ በመግፋት ሰውነታችንን ለቀኑ እንቅስቃሴ በሚገባ ያዘጋጃል። እንግዲህ ወደ ማጠቃለያችን ደርሰናል። ጤናን ለመጠበቅ ሁል ጊዜ የተወሳሰበና ውድ የሆነ የሕክምና ሂደት አያስፈልግ። ዋናውና ትልቁ ጥያቄ ይሄ ነው። እነዚህን 5 ቀላል ግን በሳይንስ የተረጋገጡ ልማዶች በየቀኑ በፍጥነት ተግባራዊ ብናደርግ የቀጣይ 10 ዓመታት የደም ስር ጤናችንን እንዴት ይቀይረዋል? መልሱ ያለው በእያንዳንዳችን እጅ ነው። ፍጥነትና ቁርጠኝነት ትልቁን ለውጥ ያመጣሉ። ነገ ጧት ከነዚህ ልማዶች በአንዱ ብቻ እንኳን በመጀመር ለሰውነታችን የሚገባውን ትኩረትና እንክብካቤ እንስጥ። ይህ ትንታኔ ለሁላችንም ጠቃሚ እንደሆነ ተስፋ እናደርጋለን። እስከ መጨረሻው አብራችሁን ስለቆያችሁ ከልብ እናመሰግናለን።